ቃልውድ ውድ አድማጮች እንደምን ሰነበታችሁ? አልፎ አልፎ እንደምናደርገው ለዛሬ ወደ ፍልስፍናው ዓለም ዘልቀን ተከታዩን ሐሳብ እንመለከታለን። ምንጫችን ጥበብ መጽሐፍ መሆኑን ስንገልጽ በታላቅ ክብር ይሆናል። ከዚህን ጀምርም ምንም በምድር ላይ የኖረ ሰው ቢያንስ ለአንድ ቀን ከንቱና የማይረባ ነገር ሳይናገር አልቀረም የሚሉን ሞንቴኝ ይህንን ድርጊት ለአንድም ቀን አድርጎት አያውቅም የሚለው ሰው ቢኖር ግን ዜን ነው በማለት ይመሰክርላቸዋል። ዴይ ሱዙኪ ስለ ዜን እምነትና ፍልስፍና በሰፊው ያሳወቀን ራሱም የዜን እምነትና ፍልስፍና መምህር የነበረ ሰው ነው። ሱዙኪ እንዲያውም ዜን የሚለውን ቃል የእንግሊዝኛ ቃል ያደረገ ብቸኛው ሰው በመባልም ይታወቃል። ማንም የዜን ተከታይ ነኝ ሲል ቡዲስት ነኝ ከማለቱ በተጨማሪ ራሱን ከጃፓን የባህል እምነት ጋር ለማቆራኘት የሚያጠራጥር አይሆንም። የኖህ ድራማ፣ የሻይ ስነ ስርዓት፣ የአትክልት ቦታ አያያዝ፣ የሻሞላ ውድድር ወዘተ ወዘተ እነዚህ ባህሎች ሁሉ የዜን እምነት ውጤቶች ናቸው። የዜን ፍልስፍና ከምዕራባውያኑ የሚለየው ዋናው ነገርም ይኸው ነው። ሕያው ፍልስፍና ወይንም ሊቪንግ ፊሎሶፊ መሆኑ ነው። ዜን ሃይማኖት አይደለም። ቅዱሳት መጽሐፍት ወይም ሌላ ሃይማኖታዊ ምልክት የለውም። የተለየ ባህሪም ሆነ አምልኮ አይደረግበትም። የቡድሂዝም አንድ ቅርንጫፍ የሆነ እምነት ቢሆንም ከሱ የሚለየው ዋናው ነገር በስነ መለኮት ትምህርት ላይ አለመመስረቱ ነው። ዴይ ሱዙኪ እንደሚለን የፈጣሪን ሥራ ከማየት አልፈህ የእሱን ሥራ ጠያቂ ያደረገህ ማን ነው ይለናል። የዜን ተከታይ ስትሆን ስለ እግዚአብሔርም አያገባህም። እሱም ሥራውን ይሠራል፣ አንተም ሥራህን ትሠራለህ። በምድር ላይ ስትኖር ራስህን እንደ ሞተ ሰው ቁጠረው ይላል። ምክንያቱም ራስህን እንደ ሞተ ሰው ከቆጠርከው ለመኖር የሚያጓጓህ ለመሞትም የምትፈራው አንዳች ነገር አይኖርምና። መፍራት ስታቆም ደግሞ ማሸነፍ ትጀምራለህ። ለምሳሌ የምዕራባውያን እምነትና ፍልስፍና ዛሬ ስትኖር በምድር ላይ የምትኖርባት የመጨረሻዋ ቀን አድርገህ አሳልፋት የሚል ነው። በዜን ግን ዛሬ ራሷን እንደ ትላንት አድርገው ውሰዳት ይሉናል። ስለ ዜን ፍልስፍና እምነት ዳግም ከመናገራችን አስቀድሞ ዜን ምንድነው የሚለውን ሐሳብ እንመልከት። ዜን የዜን ቡድሂዝም አጭር መጠሪያ ነው። ዜን ቡድሂዝም መልክ እየያዘ የመጣ የፍልስፍናና የእምነት ዘይቤ የሆነው በሰባተኛው ክፍለ ዘመን ሲሆን ይህ እምነት የህንድ የቻይናና የጥንቱ የቡድሂዝም ሐሳብ በተለይም የማሃያንያን ባህል በመያዝ የተመሰረተ ነው። እንቅስቃሴውን በዋናነት የመሩትና እምነቱን የተከተሉት ጃፓናውያን እንደሆኑ ሲታወቅ ወደ ምዕራቡ ዓለም የገባ ፍልስፍና ከሆነም ቆይቷል። ዜን የሚለው ቃል የመጣው ከጃፓን ሲሆን ትርጉሙም በተመስጦ ማሰላሰል የሚለውን የዜን ትርጉም በሁለት መንገድ የሚከናወን ሲሆን የመጀመሪያው ዮጋ የሚሉትና ጥልቅ የሆኑ ፍልስፍናዎችና አባባሎችን በተመስጦ በማሰላሰል የሚካሄድ ሲሆን ይህ በዜን ዘንድ አእምሮን የማሰራት ጥበብ እንደሆነ ታምኖበታል። ሁለተኛው ከላይ እንደ ምሳሌ የጠቀስነው የሻይ ስነ ስርዓት ወይንም የሻሞላ ውድድር፣ የአትክልት ስፍራ ማዘጋጀት የመሳሰሉት ናቸው። የዜን እምነት አራማጅ ሆኖ በሚገባ ተምሯል የሚባለው ሳቶሪ በሚባለው ደረጃ ላይ የደረሰ ሰው ብቻ ነው። ቤን ሆኖ ሳቶሪ ያልሆነ ሰው ማለት ፀሐይ ሆኖ ሙቀትና ብርሃን የሌለው እንደማለት ነው ይላሉ የዜን እምነት ተከታዮች። ዴይ ሱዙኪም የአንድን ነገር ተፈጥሮ በጥልቀት የመረዳት ጥበብ ወይም ትልቁ ችሎታ ሳቶሪ ነው ይለናል። ዜን ስትሆን ፍጹም ነፃነት ትፈልጋለህ። ይህን ነፃነትህን እግዚአብሔር እንኳን እንዲሻማህ አትፈልግም። ዴይ ሱዙኪ ለነገሩ ራሱ እግዚአብሔር ባንተ ምን አገባውና እንዲያውም አምላክ ሲኖርህ የምትቀበለው የእሱ የሆነን ነገር ብቻ ይሆናል። ይህ ደግሞ እንዳታስብ ራስህን በጣም መግታት ነው ይለናል። ከታሪክ እንደምንረዳው ዜን ቡድሂዝም የመጣው ከሳዳሃርታ ጉተማ ትምህርት ነው።
ሳዳሃርታ ጉተማ ከክርስቶስ ልደት 500 ዓመት በፊት የአሁኗ ህንድ ልዑል ነበር። በዙሪያው በሚያየው የሰው ልጅ ሙከራ ብሎም አላዋቂነት የታወከው የ29 ዓመቱ ልዑል የምቾት ኑሮውን በእውቀት ፍለጋ ሊለውጠው ተነሳ። ከ6 ዓመት አድካሚ ጥረት በኋላ ከፍተኛውን የእውቀት ደረጃ ተካነ። እንግዲህ ከዚህ በኋላ በእውቀት የነቃው ተባለ። በህንድ ለዚህ ሰው ቡድሃ የሚል ስም ተሰጠው። በጥቅሉ ስናየው ይህ በእውቀት የነቃ ሰው በምድር ያሉ ነገሮች ሁሉ ለለውጥ የተጋለጡ መሆናቸውንና ሳይለወጥ የሚቀር አንዳች ነገር አለመኖሩን የተረዳ ሰው ነው። በራሱ ቋሚ ካልሆነ ነገር ጋር ራስን ማቆራኘት ትርፉ መከራ ነው። ስለዚህ አንድ ሰው ቋሚ ካልሆነው ምድራዊ ነገር ራሱን ቢያላቅቅ ወይንም ከራሱም ጨምሮ ያን ጊዜ ከመከራ ነፃ ይሆናል ይላል። ይህ የቡድሃ ትምህርት ሲወርድ ሲዋረድ ለዘመናት በተከታዮቹ ሲታመንበትና እሱም ሲያስተላልፈው ቆየ። ከክርስቶስ ልደት በፊት በ475 ዓመተ ዓለም ቡድሂዳርማ ከህንድ ወደ ቻይና ተጉዞ ይህንን ትምህርት በቻይና ምድር አስፋፋው። እንግዲህ በቻይና ምድር የገባው ቡድሂዝም አስቀድሞ በሀገሩ ከነበረው የታኦዚም እምነትና ፍልስፍና ጋር ተቀላቀለና የቻን ቡድሂዝም ትምህርት ቤትን አስገኘ። ከክርስቶስ ልደት በፊት በ1200 ዓመተ ዓለም የቻን ቡድሂዝም ትምህርት ከቻይና ወደ ጃፓን ተሻገረና በዚያ የዜን ቡድሂዝም ዜን ተባለ። የዜን ቡድሂዝም አመጣጥ ባጭሩ ይህን ሲመስል፣ ለመሆኑ እምነትና ፍልስፍናው እንዴት ያለ ነው የሚለውን ደግሞ ቀጥለን እንመለከታለን። ለአንድ አፍታ ምዕራባውያን የፍልስፍና ተጽዕኖ ያስተሳሰብ ዘይቤን ላስተዋለም አስቀያሚ ገጽታውን በቀላሉ ለመረዳት አያዳግተውም። ለዚህ አባባል እንዴት ሆኖ የሚል ጠያቂ ቢነሳ ደግሞ ከሞት ጋር የተጣበቀ ፍልስፍናቸውን ይመርምር ለማለት እንገደዳለን። ይኸው የምዕራባውያን ፍልስፍና ግራ ያጋባው ሳንቲያናም ኢዝ ኢት ኦንሊ ዘ አፕሮች ኦፍ ዴዝ ዛት ሜክስ አስ ፊሎሶፈርስ ብሎ ያለውን ፍልስፍና ጥበብን ማፍቀር ነች ወይንም ዘ ሎቭ ኦፍ ዊዝደም ከተባለ ዘንድ ቤተ ክርስቲያን መሃል እንደቆሙት አፍቃሪ ማሰብም ሆነ መንቀሳቀስ አያስፈልግም። የዜን ፍልስፍና ወይንም እምነት ከምዕራባውያን ከሞት ጋር የተጣበቀ ፍልስፍና ለየት የሚያደርገው ሕያው ፍልስፍና ወይንም ሊቪንግ ፊሎሶፊ መሆኑ ነው። ስለዚህን ምንነት ስናወራ በዜን ውስጥ የሪዛይን ወገን የሆነ ዴ ሱዙኪን በዋነኛነት እንጠቅሳለን። ምናልባት የሱዙኪ አቀራረብ የዜን ፍልስፍናና እምነት ጠንከር ወዳለ ደረጃ በመወሰዱ በብዙዎች ዘንድ ይታወቃል። ሌላው የዜን ወገን የሆነውን የሶቶ ወይንም ሶቶ እንደ ሪዛይን ሁሉ ሌላ የዜን ወገን ነው። ቀላል ባለመሆኑ ፍጹም ግራ መጋባትን የሚፈጥርባቸው ብዙዎች ናቸው። በሁለቱም መንገድ ቢሆን ግን ዛሬ ግድ ብሎን በጀማሪ መንፈስ ልናየው የተነሳነውን ዜን የሩቅ ምስራቅ ቡድሂዝም አንዱ ቅርንጫፍ ነው። አንድ ዜን ነኝ ብሎ የሚነሳ ሰው ራሱን ከቡድሂስት እምነት ጋር ያቆራኘ ሲሆን እግረ መንገዱንም የጃፓንን ባህልና ወግ ተከታይ መሆኑ ይነገራል። ዛሬ አንድን ሰው ጃፓናዊ ነው የምንለው እንደ ሰነፍ መልኩን ብቻ ተመልክተን ሳይሆን ከሚገልጠው ስነ ምግባር ጀምሮ ልዩ ልዩ ባህላዊ እሴቶቹን በማስተዋል ነው። ኖህ የተሰኘው ድራማቸው፣ የአበባ አቀማመጣቸው፣ የሻይ ስርዓታቸው፣ የመናፈሻ ስፍራ አሰራራቸው፣ የሻሞላ አጨዋወታቸው ወዘተ የጃፓን ባህል ተደርጎ የሚወሰደው ነገር ሁሉ የዜን እምነትና ፍልስፍና ውጤት ነው። እንግዲህ ይህን ነው ምዕራባውያኑ ሕያው ፍልስፍና ወይንም ሊቪንግ ፊሎሶፊ የሚሉት። በአንድ ሕዝብ ሕይወት የዕለት ተዕለት እንቅስቃሴ ላይ የራሱን እምነትና ፍልስፍና ጨምሮ ሕያውነትን ያገኘ ብቸኛ ፍልስፍና ዜን ነው። የትኛውም የፍልስፍና ጎራ የሰውን ልጅ የሳይንስ፣ የኪነ ጥበብ፣ የሃይማኖት፣ የፖለቲካ እንዲሁም የሰው ከሰው ግንኙነት ላይ ተጽዕኖ ሳያመጣ የቀረ ለመሆኑ ፈልጎ ማግኘት አዳጋች ነው። የዜን ፍልስፍና ግን በራሱ ኑሮ ነው። ስለዚህ የጃፓናውያንን ባህልና የኑሮ ዘይቤ ሳያደንቁ ዜንን ማድነቅ የማይታሰብ ይሆናል። እንደ መነሻ ስለ ዜን የያዝነውን ሳንለቅ በመጠኑ ስናሰፋው ዜን ሃይማኖት አይደለም።
የምዕራባውያኑ ፍልስፍና ስለ ዜን የሚነግረንም ይህንኑ ምስክርነት የሚያረጋግጥልን ነው። ዜን የራሱ ቅዱሳት መጻሕፍትም ሆኑ የሃይማኖት ምልክት የለውም። የኔ የሚለው የእምነት መመሪያ ወይም ክብረ በዓላትና አምልኮዎች የሉትም። የቡድሂዝም አንድ ቅርንጫፍ ቢሆንም አንድ ሃይማኖት ሊኖሩት ይገባል ተብለው የሚታሰቡ መስፈርቶች አይገኙበትም። ለምሳሌ ዜን ከስነ መለኮት ወይንም ቴዎሎጂ ጋር አንዳች ነገር የለውም። መንግሥተ ሰማይ ከሚባለው ነገርም ጋር ይሁን ከዘላለማዊ ጋር ጉዳይ የለውም። ለዚህም ነው የዜን መምህር ከደቀ መዝሙሩ ከሞተ በኋላ ሕይወት ለመኖሩ እርግጠኛ እንዴት ለመሆን እንደምንችል ንገረኝ በማለት ተጠይቆ በሰጠው ምላሽ እሱን ለቡድሃ ተውለት፣ የኛ ጉዳይ አይደለም በማለት እንደመለሰለት የሚነገረው። የዘመናችን ሃይማኖተኛ ግን ይህን ጉዳይ ለመንግሥተ ሰማይ ወይንም ለአምላኩ ትቶ የተፈጠረበትን ምድራዊ ጉዳይ ብቻ በመከወን የሚረካ አይደለም። እዚህ ላይ ዜንን እንደ ምዕራባውያኑ እሳቤ ፍልስፍና ብቻ አድርጎ መፍታትም አደጋ እንዳለው ማወቅ ይበጃል። ምክንያቱም ዜን አዲስ ሎጂክ፣ የተለየ ስነ ምግባር ወይም በሰውና ተፈጥሮ መካከል የራሱን ትንታኔ አያቀርብም። በተለይም ዜን የቱንም አይነት ኢዝም ሊመሳሰለው እንደማይገባ ምዕራባውያኑ ፈላስፎች ከተስማሙበት በመቶዎቹ የሚቆጠሩ ዓመታት አልፈዋል። እርግጥ አንዳንዶቹ የፍልስፍና ፈርጆች ጋር ተመሳስሎ ያለው ቢመስልም ይህ ተመሳስሎ ግን የላይ ብቻ እንደሆነ ምዕራባውያኑ ይናገራሉ። ዜን ራሱን ከየትኛውም አይነት ፍልስፍና ራሱን የሚያቀርብበት ዋናው ምክንያት እንደ ሌላው ፍልስፍና ጉዳይ ከቃላት ጋር የተገናኘ ባለመሆኑ ነው። አንድ ዕውቀት ለማስተላለፍ ትክክለኛው ቃል ዘ ራይት ወርድ ማግኘት አይቻልም። ስለዚህ ዜን የሚነግርህ ነገር በሰው ልጅ ቋንቋ በቀላሉ ሊገለጽ የሚችል አይደለም። ይህም ሐሳብ በብዙዎች የዓለማችን ታላላቅ ፈላስፎች በኋላ ላይ የተቀነቀነ ሐሳብ ስለሆነ እንደ ዊንስተን አይነቱ ፈላስፋ በዚህ ላይ ስምምነቱን ሲገልጽ ዌር ኦፍ ዋን ካኖት ስፒክ ዜርፎር ዋን መስት ቢ ሳይለንት ብሏል። ለምሳሌ በአይሁድም ሆነ በክርስትና ሁሉም በሂንዱይዝም እምነት የሥነ መለኮት ተቃራኒ የሚባልና የሚወገዝ አስተሳሰብ አለ። ይህም የፈጣሪ ማንነት ላይ የሚነሳ ጥያቄ ክህደት ነው። ነገር ግን የሃይማኖት ሰዎችም ቢሆኑ የፈጣሪን እውነትነት ለማረጋገጥ የሚሞክሩት በቃላት እንጂ ከዚያ ባለፈ ማስረጃ በማቅረብ አይደለም። ይህ እንዲህ ነው፣ ያ እንዲያ ነው በማለት አንድን ነገር እውነትነቱን አምነህ እንድትቀበል በቃላት ሊያሳምኑ ይሞክራሉ። የዜን አቋም ግን በቋንቋም ይሁን በእውነት ላይ ፍልስፍናዊ ትንታኔ መስጠት አይደለም። የዜን ዝምታ በራሱ ገለጻ ነው። ይህ ዝምታ ደግሞ በአጭሩ ሕይወትን መኖር እንጂ ስለ ሕይወት መናገር ከንቱ ድካም ነው የሚል እሳቤን የያዘ ነው። በሕያዋን መካከል ጣልቃ እየገባ ችግር የሚፈጥር ነገር ቢኖር ቋንቋ ወይንም ወሬ ነው። እዚህ ላይ ዜን ሳያወራ የራሱን እምነት እንዴት ሊያስተምር ይችላል የሚል ጥያቄ መነሳቱ አይቀርም። ዜን ለዚህም ነው የሚሰጡት ምላሽ ዜን ትምህርት ነው ያለው ማን ነው የሚል ነው። ወደ ዜን እንማራለን በሚል መጠበቅ ተሞልተን የመጣ ነው እኛ እንጂ እሱ ወደኛ አልመጣም። ከመጣን ዘንድ ደግሞ መጀመሪያ የምንማረው ማንኛውም መጠበቃችንን ነው የሚለውን ማስወገድ አለብን። እዚህ ላይ ይህን አባባል ይበልጥ እያብራራን መሄድ ግድ ይላል። አንድ መነኩሴ ወደ ዜን መምህር ይመጣና ስለ ዜን ዕውቀት ያገኝ ዘንድ ከፍተኛ ፍላጎት እንዳደረበት ይነግራቸዋል። መምህሩም በዙሪያዬ ማንም ሰው የማይኖርበትን ቀን ጠብቀህ ብትመጣ ስለ ዜን እነግርሃለሁ ይሉታል። ይህ መነኩሴም ያችን ቀን በትዕግስት ሲጠብቅ ከርሞ አንድ ቀን መምህሩ ብቻቸውን የሆኑበትን አጋጣሚ ያገኝና ዛሬ ብቻዎትን አግኝቼዎታለሁና ይበሉ የዜን ምስጢርን ይንገሩኝ ይላቸዋል። መምህሩም ወደ እኔ ጠጋበል ካሉት በኋላ በጆሮ አየህ ዜን አንደበት በቃላት ሊናገሩለት የሚችሉት ነገር አይደለም በማለት አንሾካሾኩለት። እዚህ ላይ አንድ ልብ ሊባል የሚገባው ነገር ቢኖር ይህ መነኩሴ መጠበቁና መሻቱ ከፍተኛ ደረጃ ላይ ደረሰ። የዚህ ምክንያቱ ደግሞ ስለ ዜን አንዳች ነገር እማራለሁ ብሎ መጠበቁ ነበር። ይሁንና አንዳች ነገር በመምህሩ ሊገለጽልኝ ነው ባለበት ሰዓት ደግሞ የአንደበት ቃላት የዜንን ያህል እንዴት አስፈላጊ ነው ብለህ ትጠብቃለህ ተባለ። እዚህ ላይ የሰው ልጅ አስተሳሰብ በቃላት የተገነባ መሆኑን አንስተውም። የሰው ዘር ችሎታው ቢሆንም በምልክቶች ወይንም ሲምቦሊዝም ላይ ተመስርቶ የሚካሄድ ነው። ጥያቄው እንግዲህ ቃላትን እንዴት ማስወገድ እንችላለን ነው። ሌላው ቢቀር ዜን በቃላት ሊገለጽ የሚችል አይደለም በማለት በራሱ ስለ ዜን አንዳች ነገር ማስተላለፍ ነውና።
በዝምታ ውስጥ በመሆናችንም ከመዋዠቅ እንድናለን ማለት አይደለም። ሱዙኪ ግን እንደሚያስታውሱን አጠገብህ ወድቆ የምታየው ድንጋይ አይናገርም፣ በመስኮትህ አሻግረህ የምታያቸው አበቦችም እንዲሁ አይናገሩም። በአንጻሩ ሁለቱም ደግሞ ዜንንም ሆነ ቀሪውን የሰው ልጅ ቋንቋ አይረዱም። ነገር ግን ሁለቱም የየራሳቸው መልእክት ደግሞ ዘወትር ያስተላልፋሉ። ለዚህም ነው ዝምታም ሆነ ንግግር የሚመላለስበት አንድ መንገድ የግድ መኖር አለበት የምንለው ይሉናል። ከዜን እምነት ጋር አዲስ ትውውቅ ያደረገ መነኩሴ ቃላት ሳይጠቀም ስለ ዜን ማወቅ እንደፈለገ መምህሩን ቢጠይቃቸው ያገኘው ምላሽ ቃላት ሳትጠቀም ስለ ዜን የፈለግከውን ጠይቀኝ የሚል ነበር። ዞሮ ዞሮ ቃላትን መጠቀሙ ካልቀረ ታዲያ ይህ ሁሉ መሽከርከር ለምን አስፈለገ የሚል ጥያቄ ካለ ቀጥሎ የሚቀርብለትን የዜን መለኪያ ያስተውላል። ዜን ማለት በረጅም ዛፍ ላይ የሚገኝ ቅርንጫፍን በጥርሱ ነክሶ በአየር ላይ የተንጠለጠለ ሰውን ይመስላል። በዚህ ሁኔታ ላይ ያለን አንድ ሰው ወደዚህ ዜን መጥቶ ስለ ቡድሂዝም መሠረታዊ ዕውቀትን አስተምረኝ በማለት ይጠይቀዋል። አፉን ለማስተማር ከከፈተ አበቃለት። ታዲያ ጠያቂውን እንዴት ምላሽ ሳይነፍገው መሸኘት ይችላል? እንግዲህ ግራ አጋቢው ነገር ዜንን ማስተማር ሳይሆን ሕይወትን መማር ነው እንላለን። ይህም ይበልጥ ተብራርቶ ሲቀመጥ በዜኖች ዘንድ የቋንቋ ጥቅም የሚታየው ከስነ ልሳን ሳይሆን ከተግባራዊነቱ አንጻር ነው። እንደ ዜን እምነት አንድ ቃል በውስጡ የያዘውን ሐሳብ በገሃድ ከምናየው እውነት ጋር በማነጻጸር ለማውጣት በመሞከር ቃላቱ ከእውነት ጋር ያላቸው ትስስር አጋጣሚያዊ እንጂ ሌላ የሚያገናኛቸው ተፈጥሯዊ ነገር እንደሌለ እንረዳለን። አንድ እውነት ባለበት ቦታ ቃላትን መናገር ደግሞ አድማጩ በጨለማ ውስጥ እንዲመለከት እንደ መጋበዝ ነው። በጨለማ ውስጥ ከጨለማው በቀር ሌላ የተለየ ነገር በውስጡ ማየት ለማይችል ዜኖች በተግባር ልናሳየው እንችላለን ይላሉ። ለዚህም ነው በዜኖች ዘንድ ከቃላት ይልቅ ውስጣዊ ግንኙነት ማስተዋል የሚሰፋ ነው የሚሉት። አንድ የዜን መምህር ለተማሪው ቃላትን ተጠቅሞ ይሁን ሳይጠቀም የሚያስተላልፈው መልእክት እኩል ነው። እዚህ ላይ ግን ተማሪው ቃላትን ተጠቅሞ የሚጠይቅበት፣ መምህሩም ቃላትን ተጠቅሞ የሚመልስበት ሁኔታም የለም ማለት እንዳልሆነ መታወቅ አለበት። እንዲያውም መምህሩ በቃላት ብዙ ምሳሌዎችን ለተማሪዎቹ እያነሳ የሚያስተምርበት ስርዓትም አላቸው። እንዲህ አይነቱ የመምህርና ተማሪ ግንኙነት ሞንዶ ይሉታል። ይህ ማለት ጥያቄና መልስ በቃላት ደረጃ የሚስተናገዱበት ስርዓት ማለት ነው። ይህ ሞንዶም ቢሆን ግን የሚከናወነው በተለየ ሁኔታ ውስጥ ሲሆን ዋነኛ ሐሳቢውም በቃላቱ ውስጥ ያለውን ትርጉም ለማስተላለፍ የሚታለም ሳይሆን አድማጩ ወይንም ተማሪው በውስጡ ያውቀዋል ተብሎ የሚታሰበውን ነገር በማንሳት አስተውሎትን እንዲያገኝ ለመረዳት ነው። ይሁንና አሁንም ለብዙዎቹ ግራ አጋቢ የሚሆነው በሞንዶም ቢሆን የዚህ ትምህርት ግራ አጋቢነቱን አለመላቀቁ ላይ ነው። እንግዲህ ከቃላት በፊት የታላቁ መነሻ ወደ ሆነው ነገር እንዝለቅ። ይህ የቃላቱ መነሻ ደግሞ የሰው አእምሮ ነው። እንደ ዜኖች እምነት there is nothing more than to see in your own mind ይላሉ። ወደ አእምሮ መመልከት ማለት ደግሞ ጥልቅ በሆነ ማሰላሰል ሜዲቴሽን ውስጥ ገብቶ እውነትን መፈለግ ማለት ነው። የእውነት መገኛው ብቻ ሳይሆን መፍለቂያውም ይሄው የሰው አእምሮ ነው። እውነትን ላላገኘ ሰው ቃላት የሚፈይዱት ነገር ቢኖር ግራ ማጋባት ብቻ ነው። ለዚህም ነው ዜኖች ሲናገሩ ሞንዶም ቢሆን በአእምሮህ የተለመደውን ነገር ግን ያልተረዳኸውን እውነት ይከፍትልሃል እንጂ አዲስ እውነት ፈጥሮ አይሰጥህም የሚሉት። ተከታዩን በሌላ ጊዜ እንመለስበታለን። ውድ አድማጮች ለዛሬ ያዘጋጀውላችሁ ይሄው ነበር። እንደተለመደው ከስንብቴ በፊት ግን እንዲህ ብዬ ላብቃ። ለችግርህ መፍትሄ ካላገኘህ ችግሩ የለም ማለት ነው። ወንድዬ ካሳ ነኝ።